ሀዊ ዲዛይን እንግዲህ ለአብርሽ ሩታ መልእክት ልካለች ማለት ነው። እሱ ምንድነው ወዴት ነው ከተባለ የምትሰሩት ስራ ትክክል አይደለም። ለምንድን ነው ወደ ራሳችሁ ወደ ቀልባችሁ የማትመለሱት ስትል እንግዲህ መልእክቷን። በነገራችን ላይ አብርሽ ማንንም አይሰማም በእውነቱ ከሆነ ማለት ነው። አይደለም ሀዊ ምናምን ታዋቂ ቲክታከር ጌመር እሱ ማንንም አይሰማም በእርግጥ ማለት ነው። ምክንያቱም የሚሰማ ቢሆን ለምሳሌ ቤተሰቦቹ በጣም የተከበሩ ቤተሰቦች ናቸው። ቤተሰቦቹ በጣም ደስ የሚሉ ቤተሰቦች ናቸው። ለነሱ ሲባል ራሱ ይሄን ባይ ዘ ዌይ አብርሽ የሚሰራው ስራ አግባብ አይደለም። ይቅርታ አድርጉልኝና ማለት ነው። አሁን አንዳንዶች ትመጡና ተዘቅዘቂ ተከርበች ምናምን ሰንበች ትላላችሁ እናንተ ማለት ነው። አይመለከታችሁም። ምክንያቱም ይሄ ልጅ ዝሙት እየሰራ ነው እንደምታውቁት። ለምሳሌ አሁን ለፒፕሉ ምንድነው የሚያስተምረው? ጥያቄ ልጠይቃችሁ። ለፒፕሉ ምንድነው የሚያስተምረው? እንደገና ልጅ አለው። ልጅ ወልዶ ከሌላ ሴት ጋር እንደዚህ መጃጃል ምናምን ይሄ ትውልድ ምንድነው የሚማር? ጥያቄ ለእናንተ ልንገራችሁ፣ እናንተ መልሱልኝ። ሰላም ውድና የተከበራችሁ የዚህ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ስትረፍርፍ ይበልልኝ በያላችሁበት የዓለም ዳርቻ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡን ስል በትህትና ጠይቃለሁ ማለት ነው። ዛሬም እንግዲህ እንደተለመደው መተንላችኋል ማለት ነው። በአንዳንድ ነገሮች ሀሳብ አስተያየት እንሰጣለን። የምትረግጡንም እንግዲህ መልካም ረገጣ ብለናል። እየረገጣችሁኝ ነው። ቤተሰቡንማ ተነስቶባችኋል። ምንድነው ተዘቅዘቂ ተከርበች ምናምን እናንተ አይደብራችሁም እንዴ? ተው ተው። እኛ ከመዳም ኩሽና ያለን ሰዎች ማበረታታት ነው ያለባችሁ። የመዳም ልጆችን ልታበረታቱ ነው የሚገባችሁ እንጂ ልትሳድቡ አይገባችሁም። እሱ ደግሞ የሚሰራው ስራ ጥሩ አይደለም ታውቃላችሁ። አብርሽ ባይዘው የሚሰራው ስራ ጥሩ አይደለም፣ እንደ ሀቅ ማለት ነው። ለምን ልጅ አለው የልጅ እናቱን ትቶ ልጁን ትቶ ነው ሌላ ሴት ጋር የሚማግጥ። ስለዚህ እናንተ ምን ነው የምትደግፉት? እናንተ አሽቃባጭ ሁላ ማለት ነው። ስለዚህ ነው የምላችሁ እኔ ከልጅ እናቱ ጋር እንዲሆን ነው ፍላጎቴ፣ እውነት ለመናገር። ስለዚህ የሚሰራው ስራ ትክክል አይደለም። እናንተ ለእውነት ቁሙ። እናንተ ማለት ነው በየቦታው ትክክል። እኔ ግን ግርም ትሉኛላችሁ። ስለ ሩታ ቪዲዮ ሲለቅ ትክክል ትላላችሁ። ስለዛችኛውም ሲለቅ ትክክል፣ ስለ ሁሉም ትክክል። ቆይ እናንተ መቼ ነው በራሳችሁ ተማምናችሁ በአንድ ነገር የምትቆሙት? በየቦታው ትክክል። እኔ ትክክል የሚባል ነገር ሰጣላ ነው። ትክክል አይደለም። ምክንያቱም ዝሙት እየሰራ ነው። አለቀ። የምን ትክክል ነው? ለትውልድ ውስጥ ምንድነው የሚያስተምረው? የልጅ እናቱን ትቶ ምናምን። ወይኔ ደግሞ ልጁ ደግሞ ሲያምር እናንተ፣ ልጁ ደግሞ በጣም ያምራል። አሁን ደግሞ አደገ። ዋው! አምሳያውን ነው የወለደችለት እኮ። ልክ አይሄድ አይመጣ ራሱን ጥቁረቱን ነገረ ስራው ሁሉ አባቱ ነው የሚመስል። ስለዚህ ይህን የመሰለ ልጅ ያምራል። ጥቁር ቢሆንም ባይ ዘ ዌይ አንዳንድ ሰዎች ጥቁር ሆነው ያምራሉ። ጥቁር ቢሆንም ምርጥ ነውና የጥቁር ቆንጆ ነው። ስለዚህ አሁን እናንተ ምንድነው እንደዚህ የሚያደርጋችሁ? ጥያቄ ልጠይቃችሁ። እውነቴን ነው የምላችሁ እና እንደዛ ነው እላችኋለሁ። ስለዚህ ለእውነት ቁሙ። በተለይ ቅመሞቼ ለእውነት ቁሙ። የእውነቴን ነው የምላችሁ። እንዴ እናንተ አይደብራችሁም? ጉድ እኮ ነው። በየቦታው በዛም ትክክል፣ በዚህም ትክክል፣ በዛም ትክክል፣ በዚህም እንጂ አብርሽ ትክክል አይደለም። የሚሰሩ ስራ ባይዘወይ ትክክል አይደለም። አሁን ደግሞ ብሎ ደግሞ ጠንቋይ ምናምን ይሄ እኮ ራሱ እኮ የምር በስማሙት በጣም እኮ የሚያስጠላ ስራ እኮ ነው። እኔ አሁን አባቱ ራሱ ለምንድን ነው ዝም ያሉት? አሁን አብርሽ አባቱ ራሱ ድሮ እየመጡ ይቆነጥጡት ነበረ፣ ይቆጡት ነበር። አሁን ግን የለም፣ እንደዛ አይነት ነገር የለም። ለምንድን ነው እንደዛ አይነት ነገር የለም? የምር መቆጣት አለባቸው። የሚሰራው ስራ ጥሩ አይደለም። ሴት ማምጣቱ ማተራመሱ ምናምን ሳይበቃው ደግሞ ምን አሉ? ጥንቁልና። ኧረ ተጠንቁላችሁ ቅሩ። ማርያምን ተጠንቁላችሁ ግቡ። የሚጠንቁል ነገር የጠንቁላችሁ የሚጠንቁልና ነው ደግሞ። ይሄ እኮ የሰይጣን ስራ እኮ ነው። ጥንቁልና ባይዘው የሰይጣን ስራ ነው። እውነቴን ነው የምላችሁ። በስመ አብ ፉሽኬ ይለኛል፣ ያፏሽገኛል፣ እንቅልፌን ተኛለሁ። ሌሊት እንቅልፍ አይጠቅመኝም። ረበለው ያሳዝናል የምር። እና ለዛ ነው እላችኋለሁ ውዶቼ፣ ማሮቼ፣ ፍቅሮቼ። በተረፈ ግን እንዴት ናችሁ? ደህና ናችሁ? አሸወይና ናችሁ? እናንተ ቻናሌን ሰብስክራይብ አታደርጉኝም? 50 ሺህ ሰብስክራይብ እገባለሁ ብዬ እኔ ኢትዮጵያ ሲሄድ እስከምሄድ ማፊ ፋይዳ ብዱን ፋይዳ። ወይኔ በላቸው
50,000 ነገሩ መቼም አታስገቡኝ። 50,000 መቼም አታስገቡኝ ክፉዎች ሁላ ማለት ነው። ለምንድን ነው የማታስገቡኝ? 50,000 ከምር አስገቡኝ። ምን ችግር አለው? እውነቴን ነው። እኔ በሙቀት ቪዲዮ እየሰራሁ በሙቀት ላይ እየገባሁ ሙቀት አለ ምናምን በጣም አየሩ ከባድ ነው እውነት ለመናገር። አሁን ደግሞ በጣም ሀይለኛ ሙቀት አለና ይሄ ነው እላችኋለሁ። ለማንኛውም አሁን ኤቭሪባዲ ጋይስ ሰላማችሁ ብዝት ይበልልኝ ማለት ነው የምላችሁ። አሁን ይሄን ያለው ነገር ሌላ ምን እላችኋለሁ? ሌላ ምንም አልላችሁም። ባይዘወይ ቴንኪው ብሏል። ወይኔ ሙቀት ይብስማሙል እና ይሄን ያለው ነገር ሰላማችሁ ይብዛ። አማን